ምስጋናው አትርሳ በለው። ብዙ ዋጋ በለው እስኪ ተከፍሎልሃል ከእግዚአብሔር ዘንድ ብዙ በለው እስኪ ተደርጎልሃል። መላእክቱ ምን የሚያደርጋሉ? መናፍስት አገልጋዮቹስ የእሳት ነበልባል አሜን። በመሠዊያው ላይ ዘወትር እሳት ይነዳል እሱም አይጠፋም። አገልጋዮች መቼም ቢሆን መቼም እሳት እንጂ መንፈስ አይሆንም። በዘመን የምጨነግፍ አትሆንም። ወደ ህይወት ጭንገፋ በጣም እየበዛ ከሆነ በሽታ እየበዛ ከሆነ ችግር የማጉረምረም መንፈስ ወደ አንተ መጥቷል። ደባል ቀምጧል። ደባል ግን ቃሉ እኔ ብሎ እስኪ በጌታ ሰው የሚለው ሳይሆን ቃሉ የሚለውን ነኝ እኔ። የእግዚአብሔር ቃል የሚለኝን ነኝ እንጂ ሰው የሚለኝን ሁኔታ የሚለኝን በፍጹም አይደለሁም። እናንተ ታመልኩኛላችሁ እልና ዋቸው በሽታን ከእናንተ አርቃለሁ። የሚያርቀው ማን ነው? በኢየሱስ ስም ስላት ብቻ ነው። የምስጋና ህይወት በራሱ ገባ። ልጁን ሰጠኝ። ልጁን በሎስኪ መንፈሱ ሰጠኝ። እንዲሁም በሎስኪ መንፈስ ቅዱስ ጸጋን ሰጥቶኛል። ነገር ግን ኮንግራ በሎስኪ ውስጥ እግዚአብሔር ጸጋ አለ። ይሄ ጸጋ አይቀበልም በሎስኪ። ይሄ ጸጋ አይደበቅም በሎስኪ። ይሄ ጸጋ ይወጣል በሎስኪ። ሃሌሉያ ኢየሱስ ጌታ። ግን ይሄ ሲባል ግን የእግዚአብሔር ደግሞ ግሎሪ አለ። የክብር ዓለም አለ። አሜን ነው። ግሎሪ ወይም ክብር ማለት የተገለጠ እግዚአብሔር ያለባቸው ከጌታ ጋር አይ ቲንክ ባላቸው አታችመንት ወይም ኪዳን ይመስለኛል። እግዚአብሔር በቃ ዝም ብሎ የሆነ ግሎሪ ያፈስባቸዋል እና እነዛ አገልጋዮች በሄዱበት ስፍራ በቃ የሆነ ነገር ይፈጠራል። አሜን ትላላችሁ እና ግሎሪ ዝም ብሎ አይመጣም። እስቲ ዛሬ በሉ እስኪ የኔ ቀን ነው እንደመጣው ሲበሉ አልመለስም። እግዚአብሔር በቃሉ አልፎ በሉ እስኪ ያገኘኛል። ኧረ ኢየሱስ ጌታ ሃሌሉያ። አንድ ቃል አለ። ይሄን ቃል በውስጤ ስለሞላ አካፍላችኋለሁ። ይሄን ቃል እናገኘው መዝሙረ ዳዊት ምዕራፍ 104 ወይ 103 ከቁጥር 1 ጀምሬ አንብብላችሁ። እግዚአብሔር ቃል እንደዚህ ይላል። ሃሌሉያ ኢየሱስ ጌታ ነው። አሜን ነው ወይ? ክብር ለኢየሱስ ሲሆን እንደ ኢየሱስ ያለ ማንም የለም። ሃሌሉያ ቃል እንደዚህ ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ። አሜን ነው። ነቀርጎና ምስጋናው አትርሳ በለው። ብዙ ዋጋ በለው እስኪ ተከፍሎልሃል ከእግዚአብሔር ዘንድ ብዙ በለው እስኪ ተደርጎልሃል። በመንፈሴ አንድ ነገር አየውና ይሄ ነገር ምንድነው ካላችሁ ብዙ ሰዎች እግዚአብሔር አያመልኩ። ለምን ከተባለ ቅስቃሴው ለካ አይደለም። ብዙ ሰዎች በማጉረምረም መንፈስ መጣ። እሺ ግን ቃል እንደዚህ ምን አለ? ቃል ምስጋናውን ምን አትበያለ? አትርሺ። ካሞን አሜን ነው ወይ? ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ምስጋና ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት። አሜን 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 አሜን። ጎልማስነትሽንም ሁሉ እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው ለተበደሉ ሁሉ። አሜን አሜን። ኢየሱስ ጌታ ነው። ለሙሴ መንገዱን አስታወቀ ለእስራኤል ልጆችም አዳረጉን ይላል። ቁጥር 1 ቀጣይ ምዕራፍ ማለት ነው ይላል። ነፍሴ ሆይ እግዚአብሔርን ባርክ፣ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርህንና ግርማን ለበስክ፣ ብርሃንን እንደ ልብስ ለበስክ። ሰማይንም እንደ መጋረጃ ዘረጋ። እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንድም የሚሄድ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮች የእሳት ነበልባል። አሜን አሜን። ክብር ለኢየሱስ ይሁን። ምኖቹን ያለው መናፍስት ምን አለ? መላእክቱ ምን የሚያደርጋለ? መናፍስት አገልጋዮቹንስ የእሳት ነበልባል። አሜን። የእሳት ነበልባል በፊቱ ማይቆ እስቲ ዛሬ በሉ እስኪ አመድ ሳይሆን እሳት ሆኜ በል እስኪ እወጣለሁ። ዛሬ ማታ በል እስኪ አመድ ሳይሆን እሳት ለብሼ እሳት ጎርሼ እሳት ለብሼ ከዚህ እወጣለሁ በል እስኪ። አመድ ለምን ያስፈልጋል? እሳትስ ሃሌሉያ። ይኸውላችሁ የጋለ ብረምጣድ ላይ ዝም ይቀመጣል ወይ? ዛሬ ማንኛውም ጨለማ የሚገፈፍ እሳት ያገኛቸዋል። ምክንያቱም የእግዚአብሔር ዓላማ ምንድነው? ምን አለ ኢየሱስ? እሳት ከመጣ ምን ፈልጋለሁ? ከማን አራሜን ነው ወይ? ሲጮህና አባ በል እስኪ ዛሬ ማታ በህይወቴ ላይ በቤት ላይ በል እስኪ እሳት ፈልጋለሁ። ዛሬ ማታ በል እስኪ በቤቴ ላይ በመሠዊያዬ ላይ እሳት ፈልጋለሁ። መጽሐፍ ዘሌዋውያን ላይ በመሠዊያው ላይ ዘወትር እሳት ይነዳል እሱም አይጠፋም። አራሜን ነው ወይ? ሲጮህና ዛሬ በል እስኪ የምቀበለው እሳት ከቤቴ አይጠፋም፣ ከመሠዊያዬ አይጠፋም፣ ከጓዳዬ አይጠፋም፣ ከራእዬ ላይ አይጠፋም። አረ ኢየሱስ ጌታ ነው። እሳት እሳት ሲመጣ ክፉ ይመታል፣ ወንበዴው ይወጋል፣ ዘንዶው ይወጋል፣ አውሬው ይወጋል፣ እባብ ይወጋል፣ ገለባ ይቃጠላል በኢየሱስ ስም። ምን ሲመጣ? እሳት ሲመጣ ቃሉ ምን አለ? መላእክቱም መንፈስ አገልጋዮች የእሳት አገልጋዮች መቼም ቢሆን መቼም እሳት እንጂ መንፈስ አይሆን። አሜን አሜን። ስነቀር ዛሬ ማታ ብለው እስኪ የምትቀበለው እሳት አለ። ዛሬ ማታ የምትቀበለው እሳት አለ። አሜን ነው ወይ? እኔ የማጉረምረም ልብስ ይወልቃል። አሜን ነው አሜን ነው ወይ? የሆነ ጊዜ ሰብኬያለሁ ሳስተምር ነበር ቀን ምሽት ላይ እዚህ ጉባኤና የምስጋና ህይወት በሚል ሐሳብ ባይዘው ማጉረምረም ፊት ያበላሻል። አጉረምራሚ ሰው እንኳን አጉረምራም ቁጣኛም ሰው ራሱ ፊት ያበላሻል። ፊቱ ይበላሻል። ነቀርጎና ዘና በል እስኪ ቁጣ ካለብህ አራግፍ። እሱ ያንተ አይደለም ብለው እስኪ ቁጣ ካለ ንዴት ካለ ጭወት ካለ ስድብ ካለ
አላቅ አሜን ነው ወይ እኔ ጌታ ምስክሬ ያለምንም በቃ ታዬ ምናምን ሳለ ሰዎች እንዲሁ በማየት ታውቃቸዋል። ቁጠኛ ሰው ማን ነው? ደምባ የምስጋና ህይወት ያለው ሰው ማን በደንብ ፊቱ ያስ የምስጋና ህይወት ያለው ሰው ባይዘው ፊቱ ለመለም የሚበላ እኮ ኪሱ የለም፣ ድቡል የለም፣ ኪሱ ብር የለም፣ ሞገሱ ጨቅ አቻኮራታ ያማ የምስጋና ህይወት በጣም በቃ የሚገርም ህይወት። ሌላው ገንዘብ አለው ጮማ እየበላ ክትፎ እየበላ ፊቱ የተመታ ነው። ያንተ ግን እየዘመርክ እያመለክ ሻኩራ እያልክ ትለመልማለህ። ትለመልማላችሁ። ለምን ከተባለ የምስጋና መንፈስ የምስጋና ህይወት አንደኛ ቆይ ቃሉ ምን አለ እግዚአብሔር? እናንተም ታመልኩኝ እኔም እህልና ውሃችሁን አባርካለሁ። በሽታ ከእናንተ በዘመን የሚጨነግፍ አትሆንም። ወደ ህይወት ጭንገፋ በጣም እየበዛ ከሆነ በሽታ እየበዛ ከሆነ ችግር አለ። የማጉረምረም መንፈስ ወደ አንተ መጥቷል ማለት ደባል ተቀምጧል። ደባል ግን ቃሉ እኔ ብሎ እስኪ በጌ ሰው የሚለውን ሳይሆን ቃሉ የሚለውን ነኝ እኔ የእግዚአብሔር ቃል የሚለኝን ነኝ እንጂ ሰው የሚለኝን ሁኔታ የሚለኝን በፍጹም አይደለም። መስመር ጌታ ይባላል። እናንተ ታመልኩኛላችሁ እህልና ውሃችሁ በሽታን ከእናንተ አርቃለሁ። የሚያርቀው ማን ነው? ባይዘወይ በኢየሱስ ስም ስላልክ ብቻ አይደለም። የምስጋና ህይወት በራሱ ያባል ካንተ ብለው እስኪ የሚጠበቀው ማመስገን እንጂ ማጉረምረም አይደለም። ጌታ ምስክሬ ባይዘወይ አጉረምራሚ ትውልድ ረጅም አይጓዝም። ባጭር አጉረምራሚ ትውልድ ሰማይ ይዘጋበታል። ባይዘወይ የብዙዎቻችሁ ዓለም የሚከፈተው በምስጋና ነው። ምናልባት 80-90% የሚከፈትልህ በምስጋና በወርሺፕ ነው። አሜን ነው ወይ? ባይዘወይ በሰው ላይ ቂም ይዘህ በረከት ይያዝብሃል። አታችሁ የኢዮብ ወዳጆች እግዚአብሔር ሊባርከው ሲመጣ ቂም ይዟል። በላለው ፍታቸው፣ ጸልይላቸው አለው፣ እጥፍ ባረካለሁ አለው። አሜን ነው ወይ? ሲነካርገው ያንተ በለው እስኪ እጥፍ በረከት ወደ አንተ የሚመጣው ያዘንክባቸው ሰዎች ይቅር ስትል ነው፣ ስትባረካቸው ነው። አሜን ነው ወይ? ልክ ኢዮብ ሲባርካቸው እግዚአብሔር ያ የጠፋውን በእጥፍ ባረከው፣ በእጥፍ ጎበኘው። ለምን አማራጭ የለም። እኔ በለው እስኪ የተቀበልኩት የክርስቶስ ህይወት አሜን ነው ወይ? በጌታ አንተ የጌታ ነው በለው እስኪ ኢየሱስ ጌታ ነው። ሃሌሉያ። እና አንተ የማን ነህ? የጌታ። አሁን እኮ ግማሽ ሆነ አይሰራም በለው እስኪ የጌታ እኮ የጌታ አሜን ነው። ጌታ ይባላል። ስለዚህ ጌታ ሊባርክ ሲፈልግ በሆነ ኬስ ከተያዝ ጌታ ይመታልሃል፣ ጌታ ያስወጣልሃል። አሜን ነው ወይ? ዛሬ ማታ በል እስኪ የሆነ ለእግዚአብሔር በረከት፣ ለእግዚአብሔር ጉብኝት፣ ለእግዚአብሔር ክብር የማይመጥን ነገር ዛሬ ማታ በል እስኪ በፈቃዴ ከህይወቴ ላይ እሸኘዋለሁ። ምን እለዋለሁ? እሸኘዋለሁ። ኢየሱስ ጌታ ነው። ከኔ ጋር ማብራ አይወስም። አሜን ነው ወይ? በእግዚአብሔር ዘንድ በለው እስኪ እውቅና የለው ጉዳይ ከዚህ በኋላ በኢየሱስ ስም እድል ፈንታን በኢየሱስ በለስኪ አብሮኛ አይካፈልም። እሸኘዋል። ሳራምት አብሮማ እድል ፈንታ አይካፈልም ማለት ከማኦ ከይሴጋ አብሮ ቆይ በጌታ እግዚአብሔር ያየው ማንን ነው? የእግዚአብሔር በረከት የትኛው? ይሰቀው ሲያኛው ነከሩ ዛሬ በለስኪ በራስ ያመጣው ነገር በራስ ሸኘው። አሜን ነው ወይ? አረ ኢየሱስ ጌታ ነው። ሁለት የለም፣ የጌታና የዛኛው የለም። ተሸኘዋል። እግዚአብሔር ወደ ኤርሚያስ መጣ እንዲያል ኤርሚያስ አቤት የከበረውን ምን ካለው ምምትል በትለይ እንደ አፌ እግዚአብሔር ስንቶቻችሁ ያፋችሁን ቃል እንዲያጽናት ፈልጋላችሁ? ያኛውን ለየው፣ ያኛውን አስወግደው፣ የማይገባውን ሸኘው። ያን ጊዜ እግዚአብሔር የሆነው ስለዚህ ይሄ ነው ፕሪንስ። እግዚአብሔር የፕሪንሲፕል አምላክ። እኔ በትለይ ሰሞኑን በጣም የገባ ነገር አለ። እግዚአብሔር ያለ ፕሪንሲፕል አይባረክ። የእግዚአብሔር ወይ ላይን እግዚአብሔር መንገድ አለ። እግዚአብሔር የሚባረክ በመንገዱ ብቻ። ከመንገዱ አፈንግጠ ጌታ ይባረክ። ክብር ለማይሆን እሺ፣ የቅድሟ የመጨረሻዋ ላይ ትንሽ ፎከስ ላድርግ። ጌታ ይባረክ። እንደ ኢየሱስ ያለ ማንም የለም። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። ቴንክ ዩ ሎርድ፣ ቴንክ ዩ ጂሰስ። ቁጥር 5 ምዕራፍ 103 ወይ በቀንፍ ማለት ነው። ቁጥር 5 እቺን ብቻ በቃ እንዲላል ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽንም እንደ ንስር ያድሳል። ዛሬ ይሄ ሁለት ነገር ይሆንባቸዋል። አሜን በሉኛ። የመጀመሪያው ምን አለ? ምኞትሽን ከምኑ? ከበረከቱ። ባይዘው የእግዚአብሔር የበረከት ዓለም አለ፣ የብሌሲንግ ዓለም አለ። ማንም ቀድሞ ቢይዘው እንኳን አይደርሰውም። አሁን ብዙዎቻችን አልገባንም እንጂ እግዚአብሔር በየስማችን ያዘጋጀው በረከት አለ። የሰው አልጋፋም፣ የሰው አልወስድም፣ የሰው አልሻማም፣ የራሴ አለ ሲበሉ አሁን ተሜ ነገ ኢን ቢሊየንስ ቢባል የራሱ የኔ ራሱ ደብኝ የራሴ አሜን ነው ወይ? አረ ኢየሱስ ጌታ። ሳኦል ተንቀጨቀጨኝ፣ የራሱ ኮድል ፈንታለ ተቆል፣ የራሱ ኮ ብለሲንግ አለ፣ የራሱ ኮድል ፈንታለ። በሁሉም ሰው ውስጥ ምን አለ? ምኞት አለ። ዊሽ እንደዚህ ቢባል እንደዚህ ቢሆን የሚለው ዊሽ አለ። ስለ ምኞት
እዚህ ቃል ላይ ሲናገር ሲያወራ አንድ ቃል ይገርመኛል። ይሄን ቃል ላምብላችሁ። መዝሙር 37 መዝሙር ዳዊት ምዕራፍ 37 ላይ ጌታ ይባረክ። ዛሬ አሜንታችሁ ትንሽ ቀዝቅዞብኝ ካላምናችሁ አይደል? ምሳ አልበላችሁ? እሺ ምሳ ያልበላ ሰው ምሳ ያልበላ ሰው ጌታ ይባረክ። አንድ ሰው ሊያወጣ እንዲያ የጌታ ቃል እንደዚህ ይላል። ምዕራፍ 37 ቁጥር 3 ይላል። እቺን ቃል ስሙ እስከ 4 በእግዚአብሔር ምን በል ታመን፣ መልካምንም ምን በል አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበል፣ የልብን መሻት ይሄ ነው ማሰሪያው። እዚህ ጋር ስሙ የልብ መሻት የሚሰጥ በእግዚአብሔር ደስ ስትሰኝ ብቻ ነው። የልብ ደስታ ምንጩ ማን ነው? ምንጩን ማወቅ አለብህ። ሁል ጊዜ ደስ የሚል በእግዚአብሔር ነው ወይስ በገንዘብ ነው? ሁል ጊዜ ደስ የሚል በእሱ ወይስ በስጦታው ነው? እግዚአብሔር እንድንፈወስ ይፈልጋል። በእግዚአብሔር ደስ ይበል፣ የልብን መሻት አራሜ ነው ስነካርጎን የልብ መሻት ብለው እስኪ የሚሰጥ የሁል ጊዜ ደስታ እግዚአብሔርና እግዚአብሔር ብቻ ሲሆን ነው። አይ ገራጅ ስፍራ ላይ መኪናዋን አለ የመኪናዋን በቃ እያንዳንዷን ነገር ገና ከድምጹ የሚያውቋሉ። ቡለንዋን እንዳለ ቼክ ያደርጋሉ፣ ያውቃሉ ቦታውን። እግዚአብሔርም ያንተን ልብ በሚገባ ያውቃል። ችግሩ ምኑ ጋር ነው ያለው? ላስተካክለው። እግዚአብሔር ያስተካክለን። አሜን ነው ወይ? እስኪ ጌታው በለስኪ ልቤን በለስኪ አስተካክለው፣ ስራው አሳምረው፣ አሰማምረው። የልብ መሻት የሚሰጥ ያንተ ደስታ ሰላም እሱ ሲሆን ብቻ ነው። ይሄን ወደ እግዚአብሔር ወደዚህ ሌቭል እንድንመጣ ይፈልጋል። ብዙ ሰው ደስታው ያለው በሚጠፋ ነገር ላይ ነው፣ በዚህ ዓለም ነገር ላይ ነው። እና እንዴት እግዚአብሔር ይጨምርልህ። ከጨመረ ትጠፋለህ፣ እንዳጠፋ ይዝባል። በእግዚአብሔር ደስ የልብን መሻት ነገርጎና የሁል ጊዜ በለውስኪ የሁል ጊዜ በለውስኪ የልብ ደስታ ጌታ ይሆን ያን ጊዜ በለውስኪ እግዚአብሔር የልብን መሻት ይሰጣል። አሜን ነው ወይ? ፊልጵስዩስ 4:4 ላይ ይላል ጀግና ሁል ጊዜ በጌታ ደስ ተግሜላለሁ። ደስ የሁል ጊዜ ደስታችን ማን ነው ማለት ነው? ነገር ሲሳካ ከፍ ምትል ከሆነ ነገር ደግሞ ሲወርድ አለ በመሳካ ጌታ ይባረክ። እዚህ ጋር ቃሉ ምን አለ? ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽም እንደ ንስር ያድሳላል። ጎልማስነትም እግዚአብሔር ሁል ጊዜ ያድሳል። በመንፈሱ ያድሳችኋል፣ በህልውና ያድሳችኋል። ደገምኩኝ ኮሰጫ እየመጣ ፒክ ያደርጋል። አይታችኋል። ነብዩ ባይዘወይ እግዚአብሔርን አገልግሎ ይጣለ ማንም የለም። አሁን እኔ እዚህ ጋር በአካል የምታዩን ሰው እግዚአብሔር ነው ወክዬ ቆም ያለሁት። አሁን ብዙዎቻችን አናቅም እንጂ በግራ በቀኝ ከዙሪያዬ እንጅሎች አሉ፣ መላእክቶች አሉ። እኔ አንዳንድ ጊዜ ከሰዎች ተሰውሬባቸው አውቃለሁ። እያዩ ግን አያዩኝ። we are the ambassador of Christ። እኛ የእግዚአብሔር ምንድነን? እንደራሴ ወይም አምባሳደር ወይም መልእክተኛ። አሜን ነው ወይ? ሰማይን ነው እዚህ ወክዬ ቆሜ የምሰብከው። ኢየሱስ ምድር ላይ ቆሞ ሳገለግል ሰማይ ካልፈቀደ በስተቀር ያስባሉ እንጂ ምን ማድረግ አይችሉም ነበር። እያዩ ድንገት ኢየሱስ ይሰወርባቸው ነበር ይላል። ክብር ለኢየሱስ ሲሆን አንተም እኮ አጠገብ እኮ አሉ መላእክቶች። አሜን ነው ወይ? ሲያሉ በሉ እስኪ ነው ወይስ የሚፈራ ሰው የሉም እንዴ? በደንብ አሉ። እኔ በጣም በርካታ ጊዜ አይቻቃለሁና አንዳንድ ሰዎች መንገድ ላይ እየሄዱ ከኋላቸው አብሯቸው መልአክ ያብሯቸው ይሄዳል። ክብር ለኢየሱስ።